ከሚስቱ ጋር የተቀያየመ ባል በጣም ከፍተኛ ደረጃ ካልተደረሰ በስተቀር በመኝታ ማኩረፍ የለበትም። መምከር፣ መገሰጽ፣ ማስፈራራት፣ ከዚያ ካልተቻለ መቆጣት። በዚሁ መካከል የቤተሰብ ምክር እህቷን መታከብር ከሆነች እህቷን እንዲያስመክር፣ እናቷን እንድትመክራት፣ የሱ እናት እንድትመክራት፣ የሱ እህት እንድትመክራት ሁሉ ይደረጋል። የሱ ከሆነ ምክንያቱ ደግሞ እንደዚሁ ሊቀርቡት የሚችሉ እንዲመከሩ እንዲዘከሩ ያስፈልጋል። እነዚህ ሁሉ ስርዓቶች ሄደው መፍትሄ ከጠፋ ወይም አንድ ጊዜ የማይሰጥ ችግር ሊፈጠር ይችላል በትዳር መካከል። በዚያን ጊዜ ወደ ፍርድ ቤት ወደ ክስ ወደ ዳኛ ከመከዱ በፊት አላህ Subhanahu Wa Ta'ala ኮሚቴ አዋቅሯል። ይሄ ኮሚቴ እኔ አንተ ብሎ ዳኛ ቁጭ ብሎ እንትን የሚለው አይደለም። አሁን የቤተሰብ እንትን ተብሎ የቤተሰብ ሽምግልና የቤተሰብ ዳኝነት የሚሰጠው ማለት አይደለም። ሐከመ ሚን አህሊሂ ወሐከመ ሚን አህሊሃ አዋቅሯል አላህ። እነዚህ ልጆች ጥሩ ኑሮ የሚመኙላቸው ሰላማቸውን የሚመኙላቸው ቤተሰቦቻቸው ናቸው። ከነሱ የበለጠ የሚያውቅ የለም። ስለዚህ የሱ ቤተሰብ አንድ ከሷ ቤተሰብ አንድ ይሆኑና ቁጭ ላይ ይመካከራሉ። እነዚህ ባልና ሚስት ለራሳቸው ችግራቸው መፍታት አልቻሉ። ለምን አንረዳቸውምና ባልና ሚስት ሆነው አይቀጥሉም? ትናንት በሰርግ የጀመርነው፣ ትናንት በደስታ የጀመርነው፣ ትናንት እንወልዳለን ከብዳለን ብለን የፈለግነውን ትዳር እንዲህ በቀላሉ ለምንድን ነው የሚያደርጉት ብለው ሁላቸውም ይጨነቃሉ። እኔ እዚህ ይሄ ቃሉ ሐከም ብሎ ጠራው። ሐከም የሚለው ቃል ከቤተሰብ ዝም ብሎ ማንም ሰው አይደለም። ወንድም ስለሆነ አባት ስለሆነ አይላክም ማለቱ ነው። ለዳኝነት በቃ ሐከም የሚል ቃል በአላህ የተሰጠው ሰው እኮ ከቤተሰቡ የተሻለ መሆን አለበት እኮ ነው። አንዳንዱ ደግሞ አንተ ነህ መቼም ዘመዷ ሄድ ይባላል። ለምን ይባላል እንዴ? ሩቅም ቢሆን አርቆ አስቦ ትዳር መስላህና ጥቅሞችን የሚያቅሰው መሆን አለበት ማለቱ ነው። ሐከመ ሚን አህሊሂ ወሐከመ ሚን አህሊሃ። አላህ Subhanahu Wa Ta'ala ይህንን ኮሚቴ ካዋቀረ በኋላ ደግሞ ኢዩሪዳ ኢስላሐን ይወፍቅላሁ በይነሁማ ይላል። አላህ Subhanahu Wa Ta'ala ኮሚቴ መዋቀሩ ብቻ መፍትሄ ነው አላለም። የሁለቱ መስላሐውን መፈለጋቸው እኔ መኖር ስላልቻልኩ እንጂ መፍትሄ ስላጣሁ እንጂ ብኖር ፈልጋለሁ ብላ የምታስብ ከሆነች እሱም እባካችሁ መኖር እየፈለኩኝ እምቢ ብላኛለችና መፍትሄ አድርጉልኝ ብሎ ኑሯቸውን አላማ አድርገው የሚሄዱ ከሆነ እነዚህ ምክንያቶች ይሄ ኮሚቴ ምክንያት ካደረገላቸው ምንድነው ሀፍረታቸውን ይገልጥላቸዋል። አንዳንድ ጊዜ ልህ ይዘውና ወላሂ አንቺ ጋር ላልኖር ሊል ይችላል። እንዴ ወላሂ ብዬ ታዲያ ልመለስ ነው እንዴ እያለ ይሄ ሐከመ ሚን አህሊ ወሐከመ ሚን አህሊ ሐከም አይደሉ መተው ግድ የለም ይሄን በከፋራ ትወጣዋለህ ትኖራለህ ምን ችግር የለውም ብለው እንዲፈቱላቸው ማለት ነው። ኢዩሪዳ የሚለው ነገር አንዳንድ ዑለማዎች ለዳኞች ነው አለ። ዳኞቹ ሲመጡ ሌላ ዓላማ የታባቱ እንኳን አገኘሁት እዚህ አሁን ማፋታዋለሁ ብሎ ነይቱ የሚመጣ ቤተሰብ ማብሮ ከመጣ እንደውም ያፈርሳታል። ይሄ ባል ነው እንዴ? ኧረ ቢቀርብሽ እኔ ድሮም እኮ ብዬሽ ነበር ሳየውም ቀፎኛል እያለ ያባብሳታል። የመጣው ሰውዬ ግን ሐከም ከሆነ በትክክል ኢዩሪዳ ኢስላህን ለኢስላህ የመጣ ከሆነ ይሄ ኮሚቴ ገብቶ ይሄ መፍትሄ ተደርጎ የማይሳካላቸው የለም ማለት ነው ይሉናል። እኔ ገብቶኛል ታስቆመኝ እንደሆነ ቃል እዚህ ላይ እንዲያነሱ የሚፈልገው ይሄ የሚመጣው ሰው ሊያስታርቅ የሚመጣው ሰው ከሱም በጣም አላህን መፍራት አለበት ማለት ነው። እንዲሁ አላህን መፍራት ብቻ ሳይሆን አዋቂ መሆን አለበት። እኔ አሁን ትልቁ ሽምግልና ላይ የተቸገርኩት ምን እንደሚሏት የማያውቁ እሷን እንደ አምላክ የሚፈሩ